ይኸውልሽ ያው አሁን ጊዜ ስለሌለኝ በደንብ አላወራሽም፣ ግን አሪፍ ስራ ስላገኘው አሁን ልጀምር ነው እና ደግሞ ነገ ጠዋት ሀና አሜንን አምጥታ ትሰጥሻለች። አደራሽን ያው አደራ አሜንን በደንብ ተንከባከቢ። ደግሞ ነገሮችን ላመቻችና አዲስ ቤት ፈልጌ እወስደዋለሁ። በእናትሽ ተንከባከቢልኝ እሺ? እደውልልሻለሁ። እንዴ ቆይ ዱድ የት አምሽተን የመጣው? በሰሪ ስልክ አይሰራም። ስልኬ ባትሪ ዘግቶብኝ ነው አባዬ። ይቅርታ። ቤተክርስቲያን ነበርኩኝ። ካሁን እኮ ሄዳለሁ እያልኩኝ ሰዓቱ ሄደብኝ። ምን ነው ተፈጠረ ነገር አለ ማለት ያለመደብን በዚህ በማታ እንዴት ቤተክርስቲያን? አይ ምንም የለም አባዬ፣ ግን አዲስ ነገር አለ። ምንድን ነው? ጸዲን አገኘኋት። ምን ማለት ነው? ጸዴን አገኘኋት ማለት የት አገኛት? እዚህ ቤት መታ ነበር አባዬ። እዚህ ሰፈር በሰራተኝነት ተቀጥራለች። ከዛ በፊትም ሌላ ቦታ እንደምትሰራ ነግራኝ ነበር። ትምህርቷንም አቋርጣለች። ታዲያ ሁሉ ጊዜ ስንፈልጋት የት ሆና ነው ልናገኛት ያልቻልነው? አላቅም አባዬ፣ ብቻ ሰው ቤት ተቀጥራ ስትሰራ እንደቆየች ነው የማውቀው እና ቢያንስ ትምህርቷን እንድትቀጥል እዚህ መታ ከኛ ጋር እንድትኖር ነግሬያታለሁ። ይሄ ልጅ ምን ነግቷል? እንዴት ነው የእናቷ ገዳይ ያለችበት ቤት ውስጥ ነይና ኑሪ ማለት? አታስብ አባዬ፣ ምትክ ከኛ ጋር እንዳለች ሳልነግራት በፊት ለምትክ የበቀል ስሜት ይኖራታል ብዬ ጠይቄያት ነበር። አይ አይሰማኝም፣ እንደው ባገኛት ላመሰግናት ነው የምፈልገው አለች። ልውል አስብ እንጂ። አዎ አባዬ፣ አሁን ላይ ምንም አይነት በቀል እንደማትፈልግና ህይወቷን በሰላም መኖር እንደምትፈልግ ነው የነገረችኝ። ልውል ይህ እኮ የፍላጎት ሳይሆን የማንነት ጉዳይ እኮ ነው። ምትክ ያጠፋቻትን ነፍስ ልጅ እኮ ናት። ጸደይን አውቃታለሁ። ምንም ብትሆን ለክፋት የምትነሳ ልጅ አይደለችም። ደግሞ ሴት ልጅ ናት። ህይወት ከባድ ነች። ትምህርቷን መቀጠል አለባት። ይኸውልህ ልጅ ጸደይን ምን ያህል እንደምትወዳት አውቃለሁ። ግን በዛ ተገፋፍተህ እዚህ እንኳን ይዛት ብትመጣ በጸደይና በምትክ መሀል የሚፈጠረውን ነገር እስቲ አስቡ። እሺ አባዬ ምን ላድርግ? ይህን አሁን ስሜትህን ትተህ ጸደይን ለመርዳት ብቻ ብለህ ጸደይን አምጣት። ግን ምትክን እዚህ ቤት ውስጥ ልናያት ልትቀመጥም አይገባም። እንደዛ ላደርግ አልችልም አባዬ። ግን ደግሞ ጸደይ ተስማምታ እዚህ ቤት ከመጣች የሚፈጠረው ነገር ላይ እንዳለ ኃላፊነቱን እኔ እወስዳለሁ። ደግሞ ምንም ነገር ለማድረግ እንደማትሞክር በጣም እርግጠኛ ነኝ። ፈጣሪ እኮ ምትክን በደንብ እየቀጣት ነው አባዬ። ከሰው እርዳታ ውጭ እኮ ራሷ ምንም ነገር ማድረግ አትችልም። ይሄ ራሱ እኮ ከቅጣት በላይ ነው። ደግሞ ከዓመታት በኋላ ምንም ነገር ልታደርግ አትሞክርም። ጸደይ በጣም አስተዋይ ልጅ ናት። ካልኪው ምን እልሃለሁ፣ ጸደይን ከአንተ በተሻለ ነው ያላቀት። ግን ይኸውልህ ሁሉንም ኃላፊነት የመውሰድ ግዴታ አለብህ፣ በኋላ ቅስም እንዳይሰበር። አቤት ጸደይ። እሺ እኔም አባዬም እንጠብቅሻለን። እንደዚህ መሆን ባይገባሽም በህመምሽ ጊዜ እንዳልጨክንብሽ የሚያደርገኝ የእናትነት ውለታ አለብኝ። ደግሞ አንድ ነገር ልንገርሽ፣ ጸደይ እኮ ልትመጣ ነው። አዎ ልትመጣ ነው። አይገርምም? ያቺ ቀን ሁላችንን በታተነችን። አንቺ እንደዚህ ሆንሽ፣ ጸደይ ጠፋች፣ እኔና አባዬ ብቻችንን ቀረን። ጸደይ ግን እንደዛም ሆኖ አንቺ ላይ ቂም ያላዘችም። የዋ ልብ ነው ያላት አይደለም አየ። እንደዛ ስልሽ ግን ሁሉንም ነገር ረስቷለች ማለት አይደለም። አንቺ እኮ እኔና ጸደይ መካከል የነበረውን ድልድይ ያፈረሽ ሴት ነሽ። አንድ ላይ መሆን እንደማንችል እያወቅን እንኳን
መምጣቷን ፈልጋለች። እንደዛ ስልሽ ግን እንዳትጨነቂ እሺ እማዬ? አትመጪም እንዴ? እኔ እመጣለሁ አባቴ። እኔ በሌላ በትልቅዬ መኪና ነው እሺ የምመጣው። ደግሞ እኔ እስከምመጣ ድረስ አክስትህን እንዳታስቸግር። ደግሞ እዛ በጣም ብዙ ቸኮሌትና ከረሜላ አስቀምጬልሃለሁ። እሺ እሺ። ደግሞ በጣም ብዙ ነው። እሺ በጣም ብዙ። አዎ በጣም ብዙ ነው የኔ አባት። ደግሞ እስከምመጣ ድረስ አክስትህን እንዳታስቸግር። እሺ በጣም ጎበዝ ልጅ ትሆንልኛል አይደለ? ውብዬ እኔ በቃ ለውብዬም ቢሆን ልጄን አደራ በይልኝ። ደግሞ ማንም የኔ እንደሆነ እንዳያውቅ ከቤትም እንዳይወጣ በይልኝ። እሺ አትጨነቂ፣ እኔ እነግራታለሁ። እሺ ደግሞ ይቅርታ ከስራሽ አስተጓጎልኩሽ አባቴ። ተው እሺ፣ እመጣለሁ። ናንቺ ጎበዝ ናንቺ እመጣለሁ። መልካም أبا تشتي الكف هنا هيا هوش እንዴ ጸዲ ግቢ። ዌልካም። ይሄኔ ደህና ነሽ? እንዴት ነሽ? ደህና ነሽ? ጸዲ እንዴት ነሽ? ደህና ነኝ ተፈሪ። አንተ እንዴት ነህ? እንዴት ደህና ነኝ። መቼም የሰው ልጅ አይገናኝም አይባልም አይደል? ተገናኘን። አዎ ተገናኘን። የእውነት ግን ተፈሪ በጣም አድርጌ ነው የማመሰግነው። ልዑል እኮ ይፈልግሻል ሲለኝ በጣም ነበር ደስ ያለኝ። እኔ እንደተቀየምከኝ ነበር ማስበው። ሁሉም ነገር እኮ አልፏል። አንቺ ደግሞ ምንም አይነት ስህተት የለብሽም። ያጠፉ ሰዎች ነበሩ፣ እነሱም ደግሞ ቅጣታቸውን በደንብ አግኝተዋል። አባዬ ምን እያልክ ነው? የእውነት የምትክ እንደዚህ መሆን በጣም ያሳዝናል። ፈጣሪ ጨርሶ ይማርሽ ምትክ። ማለቴ ሰናይት። ደግሞ እርግጠኛ ነኝ አንድ ቀን ወደ ቀድሞ ሁኔታሽ እንደምትመለሽ። እውነት ነው። እኔና አባዬ ቻለውን እየሞከርን ነው። ፈጣሪ ካለ ሁሉም ነገር በቅርቡ ይስተካከላል። እውነት ነው። ይቅርታ ጸዲ፣ ከመሄድ በፊት አንድ ማውራሽ ነገር ሳላለ ገብተን እናውራ ይቻላል? አይሽ አይደል ማሚዬ፣ ጸዲ ምንም ክፋት የለባትም ስልሽ እኮ በምክንያት ነው። አሁን እኮ ያንቺን መዳን ነው የምትፈልገው። ጸዲ፣ አንቺ ማለት እንደ ልጄ ነሽ። ፋንቱ በህይወት ባትኖርም እስካሁን ድረስ ውድ ባለቤቴ ናት እና እንዲከፋሽ አልፈልግም። እንዴ ጋሼ፣ ቆይ ቤታችሁ እያኖራችሁኝ ትምህርትሽን ተማሪ ስላላችሁኝ እንዴት ይከፋኛል? በፍጹም ነው አይከፋኝ። እንደውም እኔ ለምስጋና ቃላት አጥቻለሁ። እንደሱ ልልሽ ፈልጌ አይደለም። ያው ያንቺና የልዑልን ሁሉንም ነገር አውቃለሁ። እርግጥ ነው ያደረጋችሁት ልጅነት ይዟችሁ ሊሆን ይችላል። ከዚህ በኋላ ግን የሁለታችሁ ግንኙነት እንዲኖር አልፈልግም። አዎ ጋሼ ልክ ነህ። ሁሉም ነገር ትክክል ነው። ግን ደግሞ እውነት ለመናገር እኔም ቢሆን ያንን ነገር ፈጽሞ ማድረግ አልፈልግም። ለምን እንደዛ ያልሽ? በምትክ ምክንያት ነው እንዴ? አዎ፣ ምክንያቱም ምትክን ይቀልላት ይችላል። ግን ደግሞ የተፈጠረውን ነገር እንዳልነበር ፈጽሞ መርሳት አልችልም። በጣም ነው የሚከብደው። እውነት ነው፣ በጣም ነው የሚከብደው። ሁሉን ነገር እንዳልተፈጠረ መርሳት ይከብዳል። ግን ደግሞ ከምትክ ጋር እዚህ ቤት ውስጥ መኖር ኮንፈርት የሚነሳሽ ከሆነ ጸዲ፣ ምሬ ነው ቤት ልከራይልሽ ይችላል። አይ እሱ እንኳን ችግር የለውም። ከምትክ ጋርም ሆነ ከልዑል ጋር ያለኝ ግንኙነት ይሄን ያህል የሚያሰጋ እኮ አይደለም። መልካም። ስለዚህ ነገ ከልዑል ጋር ሄዳችሁ ትምህርትሽን መመዝገብ አለብሽ ማለት ነው። ይኸውልሽ ከዚህ በኋላ ራስሽን እንደ ሰራተኛ እንዳትቆጥሪ። አንቺ ማለት ለእኔ ልጄ ነሽ። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። በጣም አመሰግናለሁ። ይኸውልሽ ከዚህ በኋላ ይህ ክፍል ያንቺ ነው።
እሺ ሪላክስ። አመሰግናለሁ። እሺ ምንድነው አባዬ? ችግር አለ እንዴ? ምንም ችግር የለም። ማውራት ያለብኝ ነገር ነበረ። ከጸዴ ጋር አውርቼ ጨረስኩ። እሺ እኔ የምልህ ልውል፣ እኔና ጸዴ ሁሉ ነገር አውርተናል። ማለቴ አንተና ጸዴ ያላችሁን ነገር ገደብ እንድታበጅለት እፈልጋለሁ። ኦኬ ተግባባን? እንደትና እንደወንድም ማለት ነው። ይኸውልህ ከዚህ በፊት እንደሰራችሁት አይነት ስህተት ዳግመኛ እዚህ ቤት ውስጥ እንድሰሩ አልፈልግም። እሞክራለሁ አባዬ። እሞክራለሁ አትበለኝ፣ አድርገዋለሁ በለኝ። ይኸውልህ የነገርኩህን ነገር የማታደርግ ከሆነ እመነኝ ተፈሪ ይሙት ነው የምነግርህ። በእኔና በአንተ ማለት ትልቅ ችግር ይፈጠራል። ሌላው እዚህ ቤት ውስጥ ጸዴና ምትክን ብቻቸውን ጥለን እኔ እናንተ መውጣት የለብንም። አባዬ ግን የምር ይህን ያህል የሚያጠራጥር ነገር አይተህ ነው? እኔ ያልኩህን ነገር ብቻ አድርግ እያልኩ ነው። ከአንተ በተሻለ ነው ያውቃለሁ። ኦኬ እሺ በቃ ለማንኛውም ለቤት የሚሆን አንዳንድ ነገሮችን ገዝቼ ልመጣ። አንተ ቤቱን እሺ ይቅርታ ጸዴ፣ በድጋሚ በጣም ይቅርታ። አይ ችግር የለውም ጨርሻለሁ። በድጋሚ በጣም ይቅርታ ጸዴ። ችግር የለውም አትጨነቅ። ደግሞ እኮ ይሄ ለአንተ አዲስ ነገር አይደለም፣ ሁለታችን የምናውቀው ነገር ነው አይደል? ቢሆንም ስሜትሽን ለመጠበቅ እና አንቺን ላለማጨናነቅ ብዬ ነው እንጂ እሱንም አውቃለሁ። እኔ የምለው ልዑል፣ ለአባት እኮ ሁሉንም ነገር እንደነገርከው ንገረኝ። ለአባት ያልተናገርኩት ለማን እናገራለሁ ብለሽ ነው? በዚህ 3 ዓመት የተረዳሁት ነገር ቢኖር አባዬ እኔ ምን ያክል እንደሚወደኝ ነው። ያኔ አንቺም የውብዳረም ሁላችሁም ጥላችሁን ስትሄዱ አባዬ ነው ከኔ ጎን የነበረው። ብቻ በጣም ነው የሚወደኝ። እውነት ነው፣ አባት ለአንተ ታማኝ ሰው ነው። ግን ደግሞ ስለዚህ ነገር ለማውራት ትንሽ ድፍረት ይጠይቃል ብዬ ነው። ትዝ የሚልሽ ከሆነ ድሮም በአንዳንድ ነገሮች አንስማማም እንጂ የቅርብ ጓደኛዬ እኮ አባዬ ነበር። እዛ ቤት ውስጥ የምረሳው ነገር የለም። ሁሉም ነገር ነው የሚታወሰኝ። ፋንቱ፣ ማርታ፣ አስጨናቂ፣ ብቻ ምን አለፋ እምረሳው ምንም ነገር የለም። ሁሉንም ነገር ነው ማስታውሰው። አዎ ብዙ ጥሩም መጥፎም ትዝታዎች አሉኝ። ግን ምን ያደርጋል ነገሮች መጀመራቸው ሳይሆን መጨረሻቸው ሲያምር ነው ደስ የሚሉት። እውነት ነው። የመጨረሻዎቹ ትውስታዎቼ ጥሩ አልነበሩ። እናንተስ ግን እስከ መች ነው የቆያችሁት እዛ ቤት? ሁሉም ነገር ከተፈጠረ በኋላ ለ1 ሳምንት አክስቴ ጋር ቆየኝ። አባዬ ነበረ ያንን ቤት ሽጦ ይሄንን የገዛው። አንድም ቀን እዛ ቤት አላደርንም። ብታድሩ ነበር የምገረመው። ብቻ ተመስገን ሁሉም ነገር አለፈና ትዝታ ተባለ። እኔ የምለው ጸዴ፣ አስጨናቂ ስትይ ትዝ አለኝ። ቆይ አስጨናቂ ምን ላይ ደረሰ? አላውቅም። እንደነገርኩ እኔ ወዲያው ነው ሰው ቤት የገባሁት እና ደግሞ እውነት ለመናገር እኔ እሱን ማግኘትም ሆነ የበፊት ትዝታዎቼ መቀስቀስ አልፈልግም በፍጹም። ይቅርታ ጸዴ፣ ማውራት ማስፈልግኝ ነገር አነሳኝ መሰለኝ። አይ ምንም አይደል። ብቻ ግን አባትነቱን ልፍቆ አልችልም። ፈጣሪ ሲፈቅድ አንድ ቀን መገናኘታችን አይቀርም አይደል? እውነት ነው። ይኸው እኔም በአጋጣሚ ቢሆን አንቺን አገኘሁሽ አይደል? አዎ። በቃ ለማንኛውም አንቺ ትንሽ እረፍት አድርጊ፣ ሻወር ምናምን ውሰጂ፣ ምግብም ብይ። ደግሞ ጸዴ ምግብ ላይ እንደ ድሮ አይደለም፣ አሁን በጣም ጎበዞኛለሁ። ተመስገን ነው። በፊት እኮ የራስን የሆነ ነገር ራሱ እኮ ማድረግ አፈልግም ነበር። ትዝ ይልሃል? አልጋህን ራሱ እኮ አታነጥፍም ነበር። ይገርማል። አሁን ግን ተለውጠ ለሁሉም ምግብ ማብሰል ራሱ ጀምረሃል። አባዬ ነው ችግር ብልሃትን ያስተምራል ብሎ ሲያስተምረኝ የቆየው። እውነት ነው። ችግር ያላስተማረ ሌላ ምን ያስተምራል ብለህ ነው? በቃ መጣሁ እኔ። እሺ በቃ ፀሐዩ በጣም አድካሚ ነው። እኔም ገብቼ እረፍት ላድርግ። እሺ እንግዲህ እሺ እንዴት ነሽ? አይገርምሽም? እኔ እኮ የሞትሽ ነበር ይመሰለኝ። ለካ አንቺ በሕይወት አለሽ። ለካስ ክፉ ሰው ቶሎ አይሞት የሚባለው ነገር እውነት ነው። እንዴት ጸዴ፣
ምን እያወራሽ ነው? ቲቪው እኮ ቅድም ጀምሮ ስሞክረው እምቢ አለኝና ተበላሸ መሰለኝ እና ምትክን ቆየ ወይ ብዬ እየጠየኳት ነበር። መልስ መስጠትሽ ይመስልሽ ነው እንዴ? ምትክ እኮ ማውራት አትችልም። አዎ እሱንማ አውቃለሁ፣ ግን ያው የምትክን መታመም አሁን ስለሆነ የነገራችኝ አይምሮዬ መቀበል አቃተው እና እየዘነጋሁት ነው። እውነትሽ ነው። እኔ የምለው ግን ምን ነው ቶሎ ተመለስክ? በሰላም ነው? ለቤት አንዳንድ ዕቃ ገዛለሁ፣ በዛው ደግሞ አስቤዛ ምናምን ሽመታለሁ እየነበረ ገበያ ስሄድ ዋሌቱን አረሱት መሰልሽ? እሱን ላመጣ ነው የመጣው። እንደዛ ከሆነ በጣም ጥሩ። በቃ አብረን ገበያ እንሂድና ማገዘም ነገር ካለ አብረን ይዘን እንመጣለን። አንቺ እኮ እንግዳ ነሽ። ባይሆን ቤቱን ዞር ዞር ብለሽ ተላመጪው፣ እንደዛ ይሻላል። የምገዛውን ዕቃ አስጭኝ ስለሆነ በመጣው መኪና ብዙም አያደክም። እሺ በቃ ላቀብል አይደለ? ስጀምር የት እንዳለ ታውቂያለሽ። እኔው ራሴ ወስደዋለሁ። አንቺ ግን ምግብ በላሽ? እኔ የምለው ሉል የለም እንዴ? አለ መኝታ ቤት ልረፍ ብሎ ነው እና ደግሞ እያሞኩኝ ነው። አሁን እበላለሁ። መልካም በቃ ማለት የለም። እሺ የሴት እንግዳ የለም የሚባለው ነገር እውነት ነው። ምንም አትይም? አዎ ምንም አልልም። እና ቅድም እኮ እረፍት ላድርግ ብለህ ክፍል ስለገባ ነው ምሳ ብላ ላይ ቀሰቀስኩ። ደግ አደረግሽ። እውነት ለመናገር ከምግቡ መተኛት የምመርጥ ሰው ነኝ። አውቃለሁ። ለዛም እኮ ነው ዝም ያልኩልህ። ሳይ ግን በእነዚህ ዓመታት ውስጥ ምንም አልተቀየርክም። ለምን ደነገጥክ? አዎ እኔማ ምን ሆኜ እለወጣለሁ ብለሽ ነው? እውነት ለመናገር መናገር አልፈለግኩም እንጂ አንቺ ሳይሽ በጣም ነው የደነገጥኩት። ፊትሽ በጣም ገርጥቷል። ከኛ ቤት ከወጣሽ በኋላ ምንም ጥሩ ነገር እንዳላጋጠመሽ ፊትሽ ያስታውቃል። ቆይ ታዲያ ለምንድን ነው ይሄን መጠየቅ የከበደ? እኔ እንጃ ጸዲ፣ ምን እንዳሰብኩኝ ታውቂያለሽ? የኑሮን ልዩነታችንን ያሰብኩት። እኔ እንደ በፊቱ ጠብቆ ሲያቆኘኝ፣ አንቺን ግን እንደዚህ አገርጥቶሽ አጎሳቁሎሽ፣ ብቻ ምን ሆነሽ ነው ብዬ መጠየቅ መመጻደቅ መስሎ ስለተሰማኝ ነው። እንደዛ ሊሰማ እንኳን አይገባም። አንተ እኮ ለእኔ እንደዚህ ነውና ለህይወቴ መበላሸት ምንም ያጠፋው ነገር የለም። እንደውም በምችለው አቅም ረድተኸኛል። አይ እንደዛ እንኳን አላስብም። እኔ የምለው ጸዲ፣ ምን አዲስ ነገር አለ? ማለቴ ባንቺ ህይወት ከነገርኩ ውጭ ሌላ አዲስ ነገር እንኳን የለም። እና እስካሁን ፍቅረኛ ምናምን አላልሽም? የእውነት ይገርማል። ባገኝሽ እንኳን ለበቀል ቋምጠሽ ሰብአዊነትሽን አጥተሽ ነበር አገኝሻለሁ ብዬ ያሰብኩት እንጂ እንደዚህ ተረጋግተሽ አገኝሻለሁ ብዬ አላሰብኩም ነበር። አይ አልያዝኩም። ማለቴ እንዳልኩ ነው። አሁን ላይ ስራ ሰርቼ ስለመለወጥ እንጂ ስለ ፍቅርም ሆነ ስለ በቀል ማሰብበት ጊዜ ላይ አይደለሁ። አሜንን ለማን ትቼ? አሜን የቱ ያሰርሽን ልጅ ነው? አይ እንደዛ ለማለት እንኳን አይደለም። አሜን ማለት አለ አይደለ? አሜን ፈጣሪ ማመስገኔ። እሱማ ልክ ነሽ። ማመስገንን የመሰለ ነገር የለም። ብቻ አንቺ አመስግኝ እንጂ ፈጣሪ ከአንቺ ጋር ነው። እውነት ነው። የፈጣሪን ቸርነት እንኳን ከኔ በላይ ያየ ሰው የለም። ብቸኝነት በተሰማኝ በከፋኝ ጊዜ ምኖር መስሎ ያልተሰማኝና ብቸኝነት የተሰማኝ ጊዜ በጣም ብዙ ነበር። ብቻ ግን ተመስገን ተመስገን። እና ጸዲ ምን ላግዝሽ? ምንም አልፈልግም። አንተ ምትክን ሂድና ጫወት፣ እኔ እሰራዋለሁ። እሺ በቃ እንዴት አመሻ አባዬ? እንዴት አመሸ የኔ ልጅ? ዛሬ ደግሞ እንክብካቤ ጨምሯል። ምን ላድርግ ብለህ ነው አባዬ? እሷ ታርጎ ብል ይሆናል ብለህ ነው? ብለህ ነው። ለነገሩ ምስጋናውን ከእሷ መጠበቅ የለብም የኔ ልጅ። ምስጋናውን ከአንድ ጌታ ጠብቅ። ትዝታ። አይ ትዝታ። እንዴ አባዬ እውነትህን ነው እንዴ? አዎ እውነትህን ነው። እንዲያረግድ የለም ጸዲ ታጥበኛለች። ምን ሆነሽ ነው? እኔ እኮ ባለቤትሽ ነኝ። አንቺን የመንከባከብ ግዴታ አለብኝ። ያው እግርሽን እንደዛ ከሆነማ ለእኔም እኮ እናቴ ሆናለች። በቃ እኔ አጥባታለሁ። ተነስ አባዬ። አባዬ ሙት በለኝ እስኪ። አባዬ ሙት። እኔ አጥባታለሁ። ተነስ። በጣም ደስ ይለኛል።
አሙቃ ያላታል ግን አባ አሙቃ አድርጌዋለሁ። ልብ በለሽ ሳሙና ሳታመጣ ምን አስታወስኩ አባዬ? ያው ማስታወሰው አንድ ነገር እንደሆነ ታውቃለህ። ፋንቱን ሳጥባት ነው አይደል? ይገርማል። ያኔ የፋንቱ ነገር ስታጥብ አንተና ፋንቱ እናትና ልጅ የምትሆኑበትን ነገር እየተመኘው እንደዛም እንደሚሆን ተስፋ እያደረግኩ ነበር። አባዬ ሁሉንም ነገር እንደዚህ እያስታወስክ በትዝታ መጎዳት የለብህም። አንዳንድ ነገሮችን መርሳት አለብህ። ለምን ትዝታን እያሰብክ ትጎዳለህ? እሱ እኮ ያለፈ ነገር ነው። እውነት ነው። መርሳትን የሚያክል ነገር ባይኖር እኛ ሰዎች ምን እንሆን ነበር? ስለዚህ አባይ መርሳት አለብህ። ወደፊቱን ነው ማሰብ ያለብህ። እውነት ነው። አንዳንዴ እኮ እኛ ሰዎች ለሰዎች የምንመክረውን ነገር እናደርጋለን ማለት አይደለም። ምክንያቱም አንዳንዴ የእነሱን ነገር እና ብርታት ጥንካሬ ላናገኝ እንችላለን። እንዴ አንተ አልነበርክ እንዴ የማይቻል ነገር የለም ብለህ ስትነግረኝ ነገር? ያው ሰው ነኝ። እኔ የምልህ ጸዴስ? ጸዲ ኪችን ነች። ገና ከመምጣቷ ኪችን ውስጥ እየተንጎራደደች ነው። አባዬ ታዲያ ለምንድን ነው ያላገዝካት አንተ? እምቢ አለችኝ። ይኸውልህ የእኔ ልጅ ጸዴ እኮ ማለት በቅርቡ ትምህርት ትጀምራለች። ስለዚህ የቤቱን ስራ ልታግዛት ይገባል። ምን ሆነሃል? መተጋገዝ አለባችሁ እኮ። እሺ አባዬ። በል ቢጃማ ልቀይር። እኔ የምለው ጸዴ አስጨናቂ አጎት እዚህ እንዳለሽ ያውቃሉ እንዴ? ማለቴ ያኔ ልንፈልግሽ ስንሄድ የት እንዳለሽ እንደማያውቁ ነበር የነገሩ። አዎ እነሱ ጋር ቢሆን ለትንሽ ጊዜ አልሄድኩም ነበር። ማለቴ ወደ ሐዋሳ ነበርኩኝ። ግን ይመስለኛል የዛን ሰዓት እንጂ አሁን እንኳን የት እንዳለው እኮ ያውቃሉ። መልካም ሲገርም ግን እውነትን ሰው ከዛ በኋላ ደውዬላቸው እጅ አግኝቻቸው እንኳን አላውቅም። አስጨናቂን እንኳን እስር ቤት ደጋግሜ እጄ ተመላልሼ ጠይቄዋለሁ። አጎቴ እንኳን ደህና ናቸው። አስጨናቂን ግን ሄጄ አይቼው አላውቅም። ጸዴ አስጨናቂን ሄደሽ ለምንድን ነው ያልጠየቅሽው? እኔ እንጃ ብቻ ግን ይዞ በቃ ተጨነቂ